ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ይህ አሽሩካ ቻናል ነው። በሌላ ቪዲዮ ተመልሻለሁ። ዘና ፈታ ያላችሁ ቁም ነገርን ታገኛላችሁ። እንደተለመደው ላይክ ያረጋችሁ ቪዲዮን እንድትካተሉ ጋብዛለሁ። ሐሳብ አስተያየታችሁን ኮሜንት ማድረጋችሁን አትርሱ። አዲስ ሆናችሁም ሰብስክራይብ ማድረጋችሁ እንዳይዘነጋ። አሽሩካ የምርጦች ምርጫ ይቀጥላል። የ4 ኪሎ ሰዎች ባቢሎን ሆኖባቸዋል። የሚናገሩትም እርስ በርስ እየተጋጨ ብርሃኑ ጁላ ጋንጃ በሉባንጃ ሳያጨስ የተናገረውን ስሙ፣ አብይ አህመድ ደግሞ የተናገረውን ስሙ። እርስ በርስ እየተጋጩላችሁ ነው። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። የአገሪቷ ጦር አዛዥ ናቸው ይህን የሚናገሩት። ብርሃኑ ጁላ ሳያጤሱ የመጀመሪያ ጊዜ ስለ ሕዝብ ሮሮና ኢትዮጵያ ያለችበትን ሁኔታ የተናገሩበት ነው። ይህም ደግሞ ኮምፕሊትሊ ከአብይ አህመድ ተቃራኒ የሆነ ነው። ስሙት። አብይ አህመድ የተናገሩ ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እስቲ እናንተ የደሴቷን ነዋሪዎች እርሱ ተናገረ እኮ ብርሃኑ ጁላ ቀጥታ ይልካቸዋል። ተዋጉ ተጋደሉ ብሎ እርስ በርስ ተፋጁ ብሎ ይልካቸዋል። እያለቁበት ነው የተቸገሩት። እና ያለን እንጂ አንፈርድም በሚለው ላይ ደርሰናል። ምንድን ነው ደግሞ የሚያሳየውን ጉድ እግዚኦ! ከዚህ በኋላ ቀጫጫ ልጅ መባልሽ ቀረ። ማንም ሴት ያልነገረሽ ወንድ ልጅ መተናል። ትንሽ እንኳን እፍረት አይሰማችሁም? እንደዚህ አንጠልጥላችሁ እንደዚህ ምናምን ስትሉ በቃ በተለይ ለሰርግ፣ ለፎቶሹት፣ ለተለያየ ፕሮግራም እንዴት እንደሚያሳምርሽ አስቢ ብቻ። ከፈለግሽ በፓንት ዲዛይን፣ ከፈለግሽ ደግሞ በቁምጣ በምትፈልጊው ሳይዝ ከትንሽ እስከ ትልቅ አይነት ታገኛለሽ። እንደምታዩ በደንብ ስትረች ያደርጋል። ለማንኛውም ሳይዝ ይሆናል። በጥራት የተሰራውን ኧረ የሚመታ ነገኛ ይምታሽ። እንዴት ነው ደግሞ የምመታው ባካችሁ? እኔ እኮ እንዴት ነው ነገር? ኧረ ወንድ ልጅ በጣም አደጋ ውስጥ ገብተናል፣ ተጠንቀቅ። ምንድን ነው ስፔር ፓርት ምን የሚባለው ነገር እያለ ይሄ ደግሞ ተጨምሯል። ኧረ እባካችሁ ከባድ ነገር ውስጥ ገብተናል። በእህቶቻችን በራሳችሁ ቦዲ ተማመኑ አንልም። ምክንያቱም በተናገርን ቁጥር ባሰባችሁ መሰለኝ። ባሰ ጭራሽ በፋብሪካ እንደዚህ ምናምን። ኦኬ እዛው ተጠንቀቅ ወንድ ልጅ፣ ለአንተ ነው ይሄ ነገር ምክሩ። እንቀጥላለን። ኧረ በዲያስፖራ የሚገኙ ምግብ ቤቶች፣ ሬስቶራንቶች የሀገራችንን ባህል በማስተዋወቅ ከፍተኛ ስራ እየሰሩ ይገኛሉ። እስቲ ሶሻል ሚዲያ ላይ ቀልቤን ከሳቡት በአውሮፓ ከሚገኙት መካከል እንመልከት። ሌላ ታሪክ ውስጥ ይገኛሉ። እንዴነችና እዚህ ደግሞ ዝክር ሁላ አልቀረም። ያው ህዝቡ ተሰብስቦ ምግብ ቤት እየተመገበ ነው። ሙናስ ኪችን ኤደንብራ የሚገኝ ሬስቶራንት ነው። ይኸው በዚህ መልኩ ቀመሱልኝ እየተባለ የመድኃኔዓለም ዝክር እስከዚህ ድረስም ደርሷል። አረንጓዴ ቢጫ ቀዩ ልብሳችንን ባህላችንን ከፍ አድርጋችታችንም የምታሳይ ነች። ከምግብ ቤት የዘለለ ስራ ነው እየሰራች የምትገኘው። ትልቅ ስራ ነው። ይመችሽ በእውነቱ። ዋው ተመልከት፣ ህዝቤም ያው እያጣጣመው ነው። እነዚህ ደግሞ ጭራሽ ሀሁ እየተማሩ ነው። በጀርመን ኮልን በተባለ ከተማ የሚገኘው እናት ሬስቶራንት በዚህ መልኩ ያው ምግብ ቤታቸው ውስጥ አሁን እያስተማሩ ይገኛሉ። ምግብ ብቻ እየሸጡ ሳይሆን እነዚህ ሰዎች ሀገርም ባህልንም አብረው እያስተዋወቁ ነው። በጣም ደስ ይላል። በጀርመን ታውቃላችሁ የግዕዝ ትምህርት ሳይቀር እስከ 3ኛ ዲግሪ ፒኤችዲ የሚሰጥበት ነው። ቋንቋችንን በደንብ አክብረው የያዙ ናቸው ጀርመኖች። በእውነቱ ከኛ በላይ የተጠበቡበት ሰዎች ናቸው ስለ ቋንቋችን። እዛ ደግሞ ሬስቶራንት ውስጥ እንደዚህ ነገር ይታያል።
ገራሚ ነው። Herzlich willkommen bei Lalibela. Wir bieten hier äthiopische Küche. Wie zum Beispiel Ips, Dorot, Eiertzapfel, Schiro. Ihr könnt bei uns mit Familie, Freunde bei uns essen kommen. Kommt uns በጀርመን በርሊን የሚገኝ ላሊበላ የተባለ ሬስቶራንት ነው የምታዩቸው። እነዚህ ያው ባህላችንን እንደዚህ በማስተዋወቅ ላይ ይገኛሉ። እቺ ነው ያ ጣራ ገባን ውስጡ ገባን። አራራራ ተበላዋለህ ነው የሚባለው። ይመቸ አባቴ። በሀገር ውስጥ ያላችሁ ደግሞ ቀረ እንዳይላችሁ ሁሉን ባህሉንም ቱባውንም ገርገለ ኦሪጂናሉ እናንተ ጋር ነው ያለው፣ ኮፒው ነው እኛ ጋር ውጪ ያለው። ባባ መሶብ ሬስቶራንት በጣሊያን ፓርማ ከተማ የሚገኝ ነው። እንደምትመለከቱት የዳንስ ክላስ ሁላ አለው ምግብ ቤቱ። ያው ምግብ ከመገቡ በኋላ እንደዚህ አይነት ጨዋታ መዝናኛ ይታያል እና ያው የሀገርን ባህል በዚህ በኩል ማስተዋወቅ ላይ ይገኛሉ። ይመቻችሁ። ይሄ ትርጉም ያለው ትልቅ ስራ ነው እየሰሩ የሚገኙት። እኔ ከምግብ በላይ ማንነትን ሀገርን እየሸጡ ነው ያስተዋወቁ ነው ብዬ ነው የምገልጸው። ባለውበት ስዊድንም እንደዚህ በጣም ደስ የሚሉ ነገሮች ይታያሉ። ያው ባይሄድኩኝ ነው ያለውን ስዊድንን ሁኔታ ደግሞ ማሳያችሁ በሚለው ነው። ሌላ ጊዜ መለስበታለሁ እንደ ጊዜ ፈቃድ። ለማንኛውም ባላችሁበት ከተማ ላይ ያው እንደዚህ በዲያስፖራው በተለይም ትላልቅ ስራ የሚሰሩ ሰዎች አሉ። ቴንኪዩ ማለት ያስፈልጋል። ውድ ተከታታዮቼ እናንተስ ባላችሁበት ምን አይነት ሀገርን የሚያስተዋውቁ ሬስቶራንቶች አሉ? በአሜሪካ፣ ካናዳ፣ በአረብ ሀገራት እንደዚሁ በአፍሪካን በሌሎች ብቻ ኢትዮጵያ የሌለንበት የለም። ይሄን ሬስቶራንቶች አሉ የምትሉትን እስቲ ኮሜንት ብታስቀምጡልን። ሰው ወደዛ ሀገር ሲሄድ ይጎበኛቸዋል ማለት ነው። ደስ ይላል። ለሀገር ለባህል መስራት ትልቅ ክብር ስለሆነ ከራስ አሻግሮ መመልከትንም ትውልዱን ማስተማር ነው ብዬ ነው ማስበው። በውጭ ያለውንም ደስ ይላል። ያው የሀበሻ ሬስቶራንት በአጠቃላይ ኤርትራውያን ሬስቶራንቶችም አሉ። በትጋብዙኝም መጥቻ ይላችኋለሁ፣ ምግባችሁንም ቀምሷለሁ። እንዴት ነው ነገሩ? ኧረ እየተጠራራን ወገን ምንድን ነው? አቀዘቀዛችሁት? ሞቅ ሞቅ ይደረግ። አልፏል። ዶክተር ደሳለኝ ጫኔ ከፖለቲካ ዓለም ጫማ መስቀላቸውን በዛሬው ዕለት ይፋ አድርገዋል። ላለፉት 5 ዓመታት በፓርላማ የቆዩት እንደዚሁም ባለፉት 10 ዓመታት በፖለቲካ ቆይታቸው በርካታ ስራዎችን በመስራት የሚታወቁት እንደዚሁም ፓርላማ ውስጥ ገብተው እዚህ እንቅልፋሙ አጨብጫቢው ምክር ቤት ውስጥ ድምፃቸውን ሲያሰሙ ለሕዝብም የተበደለውን ግፍና በደል ሲያጋለጡ በእውቀትና በመረጃ በማስረጃም በመከራከር የሚታወቁ ናቸው። የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ሕዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። ያው አገልግሎቴን ጨርሻለሁ ይበቃኛል ብለዋል። የመቾት እንላለን። እናመሰግናለን። መልካም ተመኙላቸው። በእውነቱ ሙዝ በዳቦ እንብላ። ሌላስ የበቆሎ ቂጣ በጎመን በልቶ ማድረግ ለእናንተ ብርቅ ነው እንዴ? አይደለም። የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። ዛሬ እኮ ሰኔ 30 ነው። መምህር ምርጥ መልእክት ከኮሜዲያን ያሲኖ እንመልከት። ዛሬ እኮ ሰኔ 30 ነው። መምህር መምህር ማነው? መምህር ማነው? መምህር አስታወስከኝ? 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ። በደንብ ጽፌያለሁ። ይኸው ቅጣቸው። ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም? ነጋ አልነጋ ላሉ
ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ? አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ። አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም። ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት? ማህደር ይቅደም በወሊድ ምክንያት አረፈች በቀደም እሷ በተረፈች ፈሶላት እኔ ደም የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅ ነኝ ለመንገር። ዋው አንተ ግን አረጀ ማርጀት ግን ይመቻል። አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል። ዛሬ እኮ ሰኔ 30 ነው መምህር ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ። በፍቅር ወደቀ፣ በሰላም ወደቀ፣ በአንድነት ወደቀ፣ በልቡ ያቄ ማልበጥር ሰው እየሳቀ ትቆጣቸውም ዛሬ አንተን አይፈሩ። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ። በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ። ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ። ሰላሙ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 ብዙ ትዝታና መልእክት አንድ ላይ የተከሸነበት መልእክት ነው። ኮሜዲያን ያሲኖ ትልቅ መልእክት ነው። ክብር ለመምህራን። በእውነቱ መምህራን የተዘነጉበት ጊዜ ላይ ነው ያለነው። ክብር ለመምህራን። ሰላም ለሀገራችን፣ ሰላም ለኢትዮጵያችን። ምጥ ለበዛባት ሀገራችን በእውነቱ ኧረ አቤት አቤት ምን አይነት ሚስት ብትሆን ነው እንደዚህ የገለጻት? ኧረ እስቲ መምህር እንመልከተው። በጣም ደስ ይላል። you are so unique በቃ ዩኒክ ስልሽ ዩኒክ እውነትም ግራ ጎን ነሽ። በቃ ጥብቅ ብለሽ ነው ውስጥ የገባሽው። እኔ በጣም ነው የማፈቅርሽ። በአይምሮ ውስጥ ከብደሻል። ገልቃላት ራሱ ትልቅ ስፍራ ብቻ አይደለም ስፍራው አንቺ ነሽ። ልቤ ውስጥ ሲጀምር ትልቅ ስፍራ ስፍራው ራሱ አንቺ ነሽ። በልቤ ላይ ስፍራ አይደለም ያለ ስፍራው ራሱ አንቺ ነሽ። ኧረ ሮማንቲክ ያበሻ ወንድ ጨምሯል። እሺ ታድለሽ በእውነቱ ራሱ አንቺ ነሽ በልቤ ውስጥ። ሶ ዩኒክ በጣም ነው የምትለየው። ከየት እንዳነሳችን ታውቃላችሁ አይደል? አሁን እናንተን ለመሰብሰብ እንኳን በቃ እሱ አልነበርኩም። በቃ ጎዳና ላይ ወድቄ የቀረሰው ነበርኩና ከዛ አንስታ ከዛም በኋላ አምና ቀጥላ ደግሞ አሁንም እነዚህ ሁሉ ዕዳዎች ራሱ እያሉ ግን ጊቭ አፕ ሳታደርግ ደግሞ አሁንም ወደፊት ለመቀጠል ማሰባ ሶ ዩኒክ በጣም ነው የምትለየው። በጣም ለፒኩ እንዳንቺ አይነት ሚስት ነው የምመኝለት። በእውነት ቀጣይ ላይ የሚመጣውም ልጅ እንዳንቺ አይነት ሚስት ነው የምመኝለት። በቃ ዓለም ላይ ያለው ልጅ በጠቅላላ እንዳንቺ አይነት ሚስት ይስጠው። አሜን። ብዙ ወንዶች በሚስታቸው ምክንያት አላማቸው ተጨናክፈው የቀሩ ህልማቸው መና ይቀራሉ። ወይም ደግሞ ብዙ ወንዶች ህልማቸውን መርጠው ሚስታቸውን የፈቱ በጣም ብዙ አሉ። በጣም ስፍር ቁጥር የላቸው። ከትላልቆቹ ጀምሮ ከነ ኤለን መስክ ጀምሮ ብትመጡ ሌሎችም ታዋቂ በጣም ሀብታም ስኬታማ የሆኑ ሰዎች በጠቅላላ ትዳራቸውን ብዙ ጊዜ ፈተዋል። አንዴ፣ ሁለቴ፣ ሶስቴ፣ አራቴ። በቃ ህልሜን ብለው ትዳራቸውን ያጡ ብዙ ናቸው። ትዳሬን ብለው ደግሞ ህልሜን ያጡም በጣም ብዙ ናቸው። እኔ ግን ህልሜንም ትዳሬንም ይዤ ይኸው 9ኛ ዓመታችንን ልንይዝ ነው። 9 ዓመት ነው በትዳሬ። ኧረ 99 ሺህ ዓመት ያኖራችሁ። እንደዚህ አይነት ፍቅር ደግሞ ስናይ ባገባው ነው የሚያስብለው በእውነቱ። ስንት የሚፋቱትን የሚናቆሩትን አይተን ደግሞ ፍቅርን ስንጠላ እንደዚህ እንድንወድ የሚያደርጉን ፍቅር አይነቶች አሉ። ደስ ይላል። ታድለሃል በእውነቱ። አንቺም ታድለሻል። ታደላላችኋል። በቃ በጣም ደስ ይላል።
አረ ከክፉ አይን ይሰውራችሁ ነው የምልላችሁ። እኔ ይጠብቃችሁ። አረ በምን ታዩኛላችሁ? በቃ ምን ነው እንዲህ አድናቂ ሆነን ቀረን? እያጋባችሁ እንጂ ምንድን ነው? አረ ሰብሰብ እያላችሁ እስቲ ተደላደሉ። ኮሜንት ላይ ምንም ላይ ተገናኙ። እንደሱ ነው የሚሻለው። እንቀጥላለን። ጌታቸው ረዳ ከጌች ጋር ምን ያገናኘዋል? በሁለቱም በኩል ይለበሳል። ገልብጠውም ማድረግ ትችላለህ። ጌታቸው ረዳ ነው የሚሉት። ተው በሁለቱም በኩል የሚለበስ ጃኬት መጣ። ጌታቸው ረዳ ጃኬት መጣ ይሉናል። ምንድን ነው ጉዱ? እና አዳነች አቤቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ፖለቲከኛ አቤት ከፊት ሆኖ ግፋ በለው ደፋ በለው ይላሉ። እነሱ የማይመቻቸው ሲመስላቸው ቀይስ ይላሉ። ህዝቡ ግን እንደዚሁ በከንቱ ያልቃል። ወደፊትም በተቃርኖና እርስ በርስ ተሻቅሮ በቃ ጀርባ ለጀርባ ሆኖ ይኖራል። ኤአይ እየተጠቀማችሁ ነው። ኧረ ልብ ብላችሁ ያዙት። ይሄን ነገር የሚጠቅም ፓርት ብዙ ነገር አለው። በተለይ እነዚህ ሁለት አፕሊኬሽን ስልካችሁ ላይ ከሌለ ጫኑት። የመጀመሪያው ጄሚኒ ይባላል፣ የጉግል ምርት ነው። ሌላኛው ደግሞ ቻትጂፒቲ በአብዛኛው የምንጠቀመው ነው። ከስራችሁ ጎን ለጎን ይህንን ብትጠቀሙ ሀሳብ ብዙ ነገር ይሰጣችኋል። ቢጠፋባችሁ ወይ የሆነ ነገር ማወቅ የምትፈልጉት መረጃም ካለ ያንን ነገር እነዚህ ቻትጂፒቲ ላይ ብትጽፉት በደንብ አብራርቶ ይነግራችኋል። በእርግጥ ያው ጥንቃቄ ማድረግ ያስፈልጋል። ጎጂ ጎንም ስላለ ሁሉን ነገር ከዛም እንትን የምንል ከሆነ የሆነ ሰዓት ላይ ማሰብ ልናቆም እንችላለን። እሱ መጠንቀቅ አስፈላጊ ነው። ግን አርቲፊሻል ኢንተለጀንስ ተጠቀሙበት ለማለት እወዳለሁ። አርቲፊሻል ኢንተለጀንስ ኤአይ በሌላ በኩል ብዙ ጥቅም እየጠቀመን ነው። ለህዝብም ድምፅ እየሆነ ነው። አምናችሁብን ድምፃችሁን ሰጣችሁና መራብ አይኖርም፣ የኑሮ ውድነት ይጠፋል፣ እድገትና ብልጽግና እናመጣለን። የግድ ነው። ከምርጫ በፊት ማለት ነው እንግዲህ። እሺ ወደ ስራ እንግባ። ነዳጅ ጨምረናል። ሳምንት አለቃቅሰው ዝም ይላሉ። አዲስ ታርጋ ብለን ገንዘብ እንጨምራለን። በቃ ተግባራዊ ይደረግ። ከመግባትሽ በፊት ሂሳብ ጨምራል። እንደ ትላንቱ አይደለም። ለምንድን ነው ሂሳብ የምንጨምረው? ነዳጀ በእጥፍ ጨምሯል። ከፈለግሽ ፕሬዚዳንቱን ጠይቂ። ቤትሽ ይፈርሳል ብሎኛል። እንግዲህ መጥቶ ሲያፈርሰው እኔና ያፈርሰኝ አብረው ወደ ጊዮርጊስ መቃብር ይወሰደኝ። በቃ ይሄም ብለው ይሄ ነው ለኢትዮጵያ ህዝብም ይስማኝ። ሌላ ነገር አልልም። በቃ የኢትዮጵያ ህዝብም ይስማው፣ ኢትዮጵያም ራሷ ትስማኝ። ተወልጄ ያደግኩት አዲስ አበባ ነው፣ የትም ቦታ አይደለም። በቃ በብሶት ከዛ ቤት አጥቼ ሸሽቼ ነው የመጣሁት። ሸሽቼ የመጣሁበት ቦታ ተከትሎኝ ሲመጣ እንግዲህ የት ሄዳለሁ? ሞት እስከሚመጣ ድረስ እዚህ ነበር የምጠብቀው እንደ ባለቤቴ ማለት ነው። ስንት አይነት ብሶት ነው በኔ ላይ የሚመጣው። ያሳዝናል። ያው አዲስ አበባ ፓርክ እንሰራላችኋለን ምን እንሰራላችኋለን በሚል ህዝቡ ያፈናቀሉትን ቤት አልባ ያደረጉት በብዙ መከራ ውስጥ የጣሉት ህዝቡ ራሱ የሚናገረውን ነው እንግዲህ ይህን ነው የሚያሳየው። በጣም ያሳዝናል። ፍትህ አልባ የሆነ ህዝብ። ቤታችንን አፈረሱት እማዬ። የት ነው ሄደን ነው የምንኖረው አሁን? ምን መሄጃ አለን? ሜዳ ላይ ወደቅን በቃ ልጄ። እንኳን ደህና መጡ። አመሰግናለሁ አለቃ። የመሬቱን ጉዳይ እንዴት አረጉልኝ? የማጽዳት ስራ እየሰራን ነው። በቅርብ እጆ ይገባል። ይሄ ሁሉ አመት ለፍቼ የሰራውትን ቤት ያለ ማስጠንቀቂያ ፈረሱት። ንብርቴ ሜዳ ላይ ጣሉን። ገበያችንን ለማሳደግና ለኩሪር ልማታችን ገንዘብ ያስፈልገናል። ስለዚህ እነዚህን ድሆች ወደ ዳር ማድረጉና በቀላሉ አመጽ እንዳያነሱ ለተወሰኑት በፍጥነት ቤትና የተመቻቸ ነገር የሚመስል ሌሎቹን ደግሞ አከራዮች እንዳያከራዮቸው አድርጉ። ነዋሪዎቹ ሰፈራቸውን መሯቸው እንዲለቁ መሰረታዊ አገልግሎት አቋርጡ። ሚዲያ ላይ የሚተላለፍ ነገር ሁሉ ትክክል የሚመስለው ብዙ ነው።
ይህቺ ነች ኢትዮጵያ ያለችው ኢትዮጵያ ነች የዛሬዋ ኢትዮጵያ። አረ ኤአይ እያንዳንዱን የህዝብን ብሶት በዚህ መልኩ እየገለጸ ይገኛል። ቴክኖሎጂን ለመልካም ነገር መጠቀም ማለት ይሄ ነው። ይህን እየሰራችሁ ያላችሁ በጣም ቴንኪዩ፣ ሳላደንቃችሁ አላልፍም። የህዝብ ብሶት እንደዚህ እየቀረበ ይገኛል። እንግዲህ ኤአዩን ያስረው ይሆን ብልጽግና አብረን የምናየው ይሆናል። እንደ ኢትዮጵያ ቤተሰቦች ኢትዮጵያ ኤርትራ ሁላችሁ የምትከታተሉኝ እስከዚህ ድረስም ስለተከታተላችሁ ከልብ አመሰግናለሁ። ሁሌም ስለምታበረታቱኝ ከልብ አመሰግናለሁ። የቀጣይ ሰው ይበለን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።